በድጋሚ መልካምና ተሽቆን እንዲሆንላችሁ እንመኛለን። ቆይታችን ከወድና አንድ ላይ ቀጥሏል። አሁን ደግሞ ሰዓቱ የተረኛ ሐኪም ነው። ያው ያስታውቃል ዶክተር ስላለ እዚህ ዶክተር እንኳን ደህና መጣህ። ዶክተር ልንገር ተፈራ የማህፀንና ጽንስ ስፔሻሊስት ሐኪም ከግሬስ የእናቶችና ህጻናት እንዲሁም ደግሞ ሰርጂካል ማዕከል ነው። የእናቶች ቀን መሆኑን አስመልክተ በዛ ላይ የኛን ጥሪ ተቀብለህ እዚህ ስለተገኘ ከልብ አድርገን እናመሰግናለን። እኔም እጅግ በጣም አመሰግናለሁ። ያው አንተና አንቱ ሚሊዮን መጀመሪያ ስለጨረስ ነው በድፍረት አንተ ያልኩት ዶክተር። እኔም ደስ ይለኛል። የእናቶች ቀን እንደመሆኑ መጠን ዝም ብዬ ወደ ጥያቄ ከመግባቴ በፊት እስቲ የልጆች አባት ትመስለኛለህ። ያው የልጆችን እናት ደግሞ እንኳን አደረሰሽ ማለት አይቀርም ብዬ ነው የማስበው። እንግዲህ 3 ወንድ ልጆች አሉኝ። የ3 ወንድ እናት በጣም ታታሪ ብቻዋን እኔ ብዙ ጊዜ ቢዚ ሆኜ ነው የምኖረው እና ሕክምና ላይ ስለምኖር እሷ ነች ልጆቹን እያስተዳደረች እያሳደገች ያለችው። ህይወት ዳምጤ በየነ ትባላለች። እንኳን ለእናቶች ቀን በሰላም አደረሰች ለማለት ነው። ዶክተር ግን ባለቤትህን ራስህን የምታዋልዳት ወይስ አይደል? እምቢ ብለህ ነው? በነገርሽ ላይ በህክምናና በህግም ይባላል። የቤተሰብ ሰው እንትን እንዲል አይፈቅድም። ዳኝነቱ እሺ ፍትህ እንዳይዛባ ነው። ህክምናው ለምን ያው የራሲ ሶስት ድንጋጤ ይኖራል። ሌላውን ሰው እንደምትረጁ እንደ ዶክተር አብራሩ አይደል? አቂ ነው ሐሳቡ ነበር። የራስን ወይንም የራስን ባለቤት ወይንም እህት ቅርብ ዘመድ ማዋለድ ወይም እንደዚህ ከባድ ኦፕሬሽን መስራት ብዙ ጊዜ የማይፈቀደው እንደ ኦቨርኬር ለሁሉም ኬር ይደረጋል። ነገር ግን ኦቨርኬር አደረኩ በሚል የበለጠ ችግር ሊፈጠር የሚችልባቸው ሁኔታዎች ሊኖሩ ስለሚችሉ ከዛ አንፃር ጓደኛ ወይም እዛው አካባቢ የህክምና ባለሙያ ከሌለ በስተቀር ኤቲክሱ አይፈቅድም። ለነገሩ አው ልክ ነው እኮ ሐሳቡ። ባሎቻችን ቢያዋሉልን ቅብጠቱ ራሱ አይደል እንትኑን አታርገውና መስለ አግባብ ነው። በነገራችን ላይ ዶክተር ከቀጥታ ከማዋለድ ላይ መጣው ተባለ አይደል? የእናቶች ቀን ስለሆነ ብዙ ቤተሰቦቻችንን እኛን ማክሮ ነው የተገኘው። በጣም አድርገን እናመሰግናለን በድጋሚ። እኔም እጅግ በጣም ምን ተወለደ ዶክተር? ሴት ወንድ? ወንድ። በእናቶች ቀን ወንድ። በጣም ጥሩ። እንግዲህ ወደ ፕሮግራማችን ቅርጽ ስንገባ ዶክተር እነኚህ ያለዋቂ ምንላቸው የልምድ ዶክተሮች አሉና እነሱ በመናነሳው ጥያቄ ላይ ሐሳብ ይሰጣሉ። ትክክል ከሆኑ ያው ትክክል ናቸው፣ ካልሆኑ ደግሞ ሳይንሳዊ ማብራሪያውን ካንተ ነው የምንጠብቀው። ቀለል ካሉ ልጀምርላችሁ አይደል? እሺ። አንዲት እናት አባቱም ይመለከታል በእርግዝና ወቅት በእርግዝና ሂደት ላይ ያለች በጣም ለህይወቷ ሊሆን ይችላሉ ለከፋ ችግር አደገኛ ሊባሉ ምልክቶች ምንድናቸው? እርጉዝ ሆና በጣም ከፍተኛ ችግር ሊያመጡ ወይም ደግሞ አደገኛ ሁኔታ እንዲፈጠር ምልክት ሊሆኑ የሚችሉ ነገሮች ምንድናቸው? በእናንተ ተሳቢ ምልክቶቹ ናቸው። አዎ ለምሳሌ በቀጥታ ዶክተሯን ወይም ሐኪሟን ማግኘት የሚኖርባት መቼ ሊሆን ይችላል? ደም ሲፈስ አይደል? ደም መፍሰስ። እሺ። ግን የልጁ አቀማመጥና የልጁ አቀማመጥ ታውቋለች እሷ? ኖ አይ ክትትል ታደርግ አይደለ? በየጊዜው እንትኑ ይሄ የልብ ምቱ ከቀነሰና አቀማመጥ ማለት እንቅስቃሴው ከቀነሰበት እንቅስቃሴ ሲቀንስ ደም መፍሰስ ካለ ይሄ ማዞር ምናምን ይባሉ ነገሮች ይመስሉኛል። እዚህ ላይ እንኳን ብርቱ ነኝ አይዞህ እንደ ሳምንቱ አልሳሳትም። እሺ። ደም መፍሰስ ግን አሁን እኔ ራሴ ብዙ ጥያቄ አለኝ። ደም መጠኑ የሚለይ ይመስለኛል። የመጀመሪያዎቹ ሳምንታት በተለይ የሆነ ትንሽ ደም ሲታይ እቺን የምታክል ከሆነች ኖርማል ነው ምናምን የሚባል ነገር አለ። ሰው አያይዞ ዶክተርም እንዲመልስልን ሊያካለቹ የተለየ ሐሳብ የለኝም። ሌሎቹ ሐኪም ቤት ሄደን የምናውቃቸው ናቸው። አሁን ስኳር፣ ደም ግፊት ምናምን ይሄ ደሟ መጨመሩ ስኳሩ መጨመሩ ምናምን ምልክት ላናይ እንችላለን። በክትትል ሰዓት ዶክተሮቹ የሚነግሩን ናቸው አደጋ የሚሆኑት። ከእህቶቼ በላይ እንግዲህ እኔ አላውቅም። እናቶቼ እንዳትም ትንሽ ቆይቶ ወላዋል ውሃ አለ የእንሽርት ውሃ የሚባል እሱ ምናልባት ሲፈስ ልክ ነው። ከኛ በላይ መለስኩ። ከሱ ባህል ያለሽ ናፍቆ እንሽርት ውሃ። እሺ ዶክተር እጅግ በጣም ድንቅ መልስ ነው የሰጡት። እንግዲህ ምንድነው እርግዝናን የመጀመሪያ 3 ወር፣ የሁለተኛ 3 ወር እና የመጨረሻው 3 ወር ብለን እንከፍለዋለን። እንግዲህ በእነዚህ 3 ክፍልፋዮች ውስጥ
በእርግዝና ወቅት አደጋ እንዳለ አመላካች ነገሮች ማንኛውም እርጉዝ ሴት ማወቅ አለባት ብለን የምናስበው ልክ እህቴ እንደጠቀሰችው መድማት፣ በማንኛውም የእርግዝና ወቅት መድማት የትኛውም መጠን ይሁን መድማት ካለ ችግር አለ ብለን ነው የምናስበው። እንግዲህ ልጁ መልቀቅ የመጀመሪያ 3 ወራት አካባቢ ከሆነ ደግሞ ውርጃ የመሳሰሉ ነገሮችን ሊያመላክትን የሚችልበት ሁኔታ ስላለ እናቶች ወዲያውኑ ወደ ሕክምና ተቋም መምጣት አለባቸው ብለን ነው የምንወስደው። ሌላ ከፍተኛ የሆነ ራስ ምታት ከብዥታ ጋር ይሄ ምንድነው የደም ግፊት መኖሩን የምናውቅበት ምልክት ነው። ይሄ መድኃኒትም ሰጠን የማይሻሻል አይነት ከፍተኛ የሆነ ራስ ምታት፣ ብዥታ፣ የአይን ጋር ድምን ማለት፣ መጨለም የመሳሰሉ ነገሮች እንዲሁም የልጁ እንቅስቃሴ መቀነስ። ይሄ እንቅስቃሴ መስማት ከጀመረችበት እለት ጀምሮ እንቅስቃሴዋ የልጁ እንቅስቃሴ የቀነሰ ከሆነ ልጁ ጋር የሆነ ችግር አለ የሚለውን ነገር ስለሚያመለክት ወዲያውኑ መምጣት አለባቸው። ሌላ ቷ ብሎ የሚፈስና የሚንጠባጠብ ነገር ውሃ የመሰለ ንጹህ ሊሆን ይችላል፣ ወይም የደፈረሰ አረንጓዴ የመሳሰሉ ነገሮች ሊሆኑ ይችላሉ። ይህም ሽርታዋ መፍሰስ፣ ያን ተከትሎ የሚመጣ የኢንፌክሽን አደጋ፣ የእንግዴ ልጅ መሽሎክ፣ ለኢንፌክሽን መጋለጥ የመሳሰሉ ነገሮች ስለሚኖሩት ይህም አንደኛው አደጋ እንዳለ አመላካች ነገር ነው። ሌላው ሽታ ያለው ፈሳሽ በእርግዝና ወቅት የተፈጠረ ከሆነ ችግር አለ የሚል ነገር ያሳየናል። እርግዝና ከተፈጠረ በኋላ በባል ምክንያት እርግዝናው ችግር ውስጥ ሊገባ ይችላል። ከተፈጠረ በኋላ ነው በባል ምክንያት ባልየው ምን ሲያረ ደብድቧት እንዴ ለምን ይደበድብሻል? ከሱ ውጪ እርግዝና ለምሳሌ አንድ ሴት ካረገዘች በኋላ ከሆነ እንዴ ለምን እኔ አታስተምረኝም አታስወራኝ። ለምሳሌ አሁን እርግዝናው በደንብ መያዙ መረጋገጡ የሚታወቀው እስከ 3 ወር ነው አይደል? አንድ ሴት አረገዘች ተብሎ እርግጠኛ የሚሆነው ኢቭን ለእናቶቻችን የምንነግረው በዛም ጊዜ አይደል? ያ ጊዜ ደግሞ ሳይሆን የግብረ ስጋ ግንኙነት ከተደረገ ልጁን ያፈርሰዋል፣ ያደጋ ይፈጥራል። እውቀት አለኝ ከእውቀትሽ አንፃር ከእውቀት አንፃር ከራስን ተሞክሮ። እሺ ሮቤል ይሄንን ነገር በቃ ሊያ ባለችው ነገር ሌላ ነገር ስለማላውቅ ያው በዚህ ምንም አይነት ግንኙነት ጾታ እርግዝናው ከተፈጠረ በኋላ የልጁ አባት ባያናድዱንም ጥሩ ነው። አሁን ውይ ተገቢውን እንክብካቤ ካልሰጣት፣ የተመጣጠነ ምግብ ካላቀረበላት፣ የተመጣጠነ ግንኙነት ብቻ ሳይሆን ምግብ የሚያስፈልጋል፣ እገዛ የሚያስፈልጋል። አንድ አባት እንዳስረጋዥ ማድረግ ያለበትን እንክብካቤ ካላረገ ልጅ ይወርዳል። አደጋ ጥያቄውን ያስረጋዥ ሚና ብለን እንዘርስ ከሕክምናው አንፃር ያገኙ ነው አይመስለኝም። አይ ግን ከሕክምናው በአባትየው ምክንያት ሲባል ሊያ ካለችው ከጾታዊ ግንኙነት አንፃር እንዳይሆን ናፍቆት ምን የዚህ የደም ታይፓችን አንድ አይነት አለመሆኑ ሱማ ልምድ አላት። ዛሬ አልቻልሽም። አዎ በቃ እኛ ዘለን መኝታ ቤት እናንተ እኮ በቃ ተረገዘ ምን ታረጋላችሁ? መኝታ ቤት ሾታ ላይ የሚባለው ነገር የአባትና የእናት የብለድ ታይፕ ትክክል አለማወቁ አይ ሚን እንትን ሰምቼ አውቃለሁ በቅርብ ሰው። እሺ እንግዲህ ምንድነው ያላችሁትም እንዳለ ሆኖ ነገር ግን በዋናነት የባልየው የደም አይነት ፖዚቲቭ አርኤች ፖዚቲቭ ሆኖ የእናትየዋ አርኤች ኔጌቲቭ የሚሆንበት ሁኔታ ካለ የልጅየው የሁለቱን 50% የእናትየዋን ኔጌቲቭ ሊወስድ ይችላል። የእናትየዋን ከወሰደ ችግር አይፈጠርም። ነገር ግን የአባቱን ፖዚቲቭ አርኤች ፖዚቲቭ የሚለውን ከወሰደ ግን ወደ እናትየዋ የደም ዑደት ሲገባ እንደ እንግዳ ልጅ ይቆጠርና የሚፈጠር አንቲቦዲ የምንለው አለ። ይህን አርኤች አይዞ ኢሙናይዜሽን በእንግሊዝኛው ይባላል። በአማርኛው ሾተ ላይ የምንለው ነገር ነው። ስለዚህ ባል አርኤች ፖዚቲቭ ሆኖ እናትየዋ አርኤች ኔጌቲቭ ሆና የተረገዘው ልጅ ግን የአባትየውን የደም አይነት የወሰደ ከሆነ ሾተ ላይ የመፈጠር እድል አለው ብለን እንወስዳለን። ሾተ ላይ ማለት ዶክተር የመጀመሪያው ልጅ በሰላም ይወለድና ብዙ ጊዜ ሁለተኛው ልጅ ላይ ነው ችግር የሚያመጣው ይባላል። እንደዛ ነው ወይንስ? እንግዲህ ሾተ ላይ ማለት አንዴ ከተፈጠረ እስከ ህይወት ፍጻሜ ነው የሚኖረው። የልጁ የደም አይነት አርኤች ፖዚቲቭ ሆኖ ወደ እናትየዋ የደም ዑደት ሲገባ በተለይ እንደዛ አይነት ክስተቶች የሚፈጠሩት መድማት ካለ፣ አሁን ለምሳሌ ውርጃ፣ የማፀን ውጭ እርግዝና ከዚህ በፊት የተፈጠረ ከነበረ ወይንም ደግሞ በእርግዝና ወቅት በተለይ 28 ዊክ እና ከዛ በላይ
ሳምንትና ከዛ በላይ እርግዝና ላይ የአርኤች ፖዘቲቭ የሆነው የልጁ ደም ወደ እናትየዋ የደም ዑደት ሲገባ እንደ እንግዳ ነገር ይቆጠራል። ስለዚህ ይህኛው አንቲቦዲ ወይንም የሾተ ላይ የመፈጠር እድሉ ረጅም ጊዜ ነው የሚወስደው። እስከ 6 ወራት ከ6 ሳምንት እስከ 6 ወራት ይወስዳል ተብሎ ስለሚታሰብ ብዙ ጊዜ ከ28 ሳምንት ወይንም ደግሞ ወሊድን ተከትሎ ነው ሊፈጠር የሚችለው እና የመጀመሪያውን እርግዝና የማግኘት እድሉ እጅግ በጣም አናሳ ነው ተብሎ ስለሚታሰብ ለቀጣይ እርግዝናዎች ግን አደጋ በተለይ ቀይ የደም ሴሎችን እየገደለ ጽንሱ እንዲጨናገፍ የማድረግ እድል አለው ተብሎ ነው የሚታሰብ። ስለዚህ ያቺ እናት መጀመሪያ ላይ መድኃኒት መውሰድ አለባት። ይሄ ከተረጋገጠ በኋላ የመጀመሪያው እርግዝና ላይ መድኃኒት መውሰድ አለባት። የመጀመሪያውን እርግዝና ግን በሰላም የተገላገለች እናት ሁለተኛውን ለማርገዝ ነው ከባድ የሚሆነው። እንግዲህ መድኃኒቱን ሳትወስድ ብታልፍ እንግዲህ ምንድነው አርኤች ወይ ምንድነው የሾተ ላይ የምንለው ክስተት እንዳይፈጠር የምንሰጠው መድኃኒት አለ። ያ ምንድነው 28 ሳምንት ላይ እንግዲህ ብዙ ጊዜ እኛ ጋር አሁን እየተለመደ ነው። በጽንስ ወቅትም የልጁ የደም አይነት የሚታወቅበት ሁኔታ አለ። እዛው ማህፀን ላይ ያለ ከእትብት ወይንም ደግሞ ኮርድ ብለድ ነው የሚባለው በእንግሊዘኛው። ከዛ ይወሰድና የልጁ ደም አይነት ታይቶ ኔጌቲቭ ከሆነ አይወሰድም። ነገር ግን ፖዘቲቭ አርኤች ፖዘቲቭ የምንለው ከሆነ ግን 28 ሳምንት ላይ እና በወለደች በ3 ቀን ውስጥ ወይም በ72 ሰዓታት ውስጥ ያ ማለት ምንድነው የልጁ የደም አይነት ይታይና የእናትየውን ኔጌቲቭ የተሸከመ ከሆነ መድኃኒቱ አይሰጥም። ነገር ግን የአባትየውን ፖዘቲቭ አርኤች ፋክተር የያዘ ከሆነ ግን መድኃኒት እንሰጣለን ማለት ነው። በዛ ሾተ ላይ እንዳይፈጠር መከላከል ይቻላል። እሺ ከሰማችሁት ከልምድም አንጻር ብዙ ጊዜ የመጀመሪያው የእርግዝና ምዕራፍ ላይ የተለያዩ ባህሪያት አሉ። እናቶች የሚያሳዩት ምግብ አለመስማማት እና ሌሎች ጉዳዮችም አሉ። ጥያቄ ግን ከምግብ ጋር የተያዘ ስለሆነ እሱን ላንሳላችሁ። አንዲት እናት በመጀመሪያው ምዕራፍ ላይ ምግብ ሳይስማማት ቢቀርና ሆስፒታል ብትሄድ እንደው በጣም ከቆየች ምን ያህል ጊዜ ልትቆይ ትችላለች ብላችሁ ታስባላችሁ? ትቆያለች ማለት ሆስፒታል ምን ልታረግ? ምግቡ ስላልተስማማት የሕክምና ሂደት ምን ያህል ጊዜ ይሆናል? እንደ ተሻላት አይወሰንም እና ደግሞ በጣም ከረዘመ ምን ያህል ጊዜያት ይወስዳል እኮ እንደ እንትኑ ነው። እንደ ምግብ አለመስማማቱ ደረጃ ባዶዋን እንዳትሆን ያው በግልኮስ መታገስ ስላለባት ነው አይደል? ይመስለኛል እንግዲህ መድኃኒቶችም አሉና እሺ ይህን ችግር የምታውቁት ከሆነ የፈለኩት ብዙ ጊዜ ቀላል ነገር ይመስላል። ምግብ አልተስማማትም ከእርግዝና ጋር ተያይዞ ምናምን ብቻ ተብሎ አንዳንድ ሴቶች ላይ በጣም ከፍተኛ ይሆናል። ላይክ በቃ ምንም ምግብ የማይገባላቸው ሴቶች ሲሆኑ ሊያ እንዳለችው ይተኙና ዶክተራቸው ጋር የተመካከሩ አይ ዶንት ኖ መድኃኒት ግሉኮስ ምናምን የሚጠቅማቸውን ነገር ይሰጣቸዋል። አንዳንድ ሴቶች ላይ ደግሞ ቤታቸውም ሆኖ ይሄ አንድ ቀን ደና አንድ ቀን ምናምን ይሄ ሞርኒንግ ሲክነሱ ምናምን ወጣ ገባ ይላል። ግን ሲሪየስ ከሆነ እንደሚተኙ አውቃለሁ። ችግሩስ ምንድነው? የምን ማለት ይሄ እርግዝና የሆርሞን አይደለም? ሆርሞን አይደለ? ልጅ የሆነ ነገር አካል ውስጥ ሲፈጠር እናቶቻችን ጸጉር ሲበቅል ሳያበቅል ይላሉ። ግን አይ ጸጉሩ ወደ ታች የሚሄደው ወራት ላይ ነው እኮ። ይሄ እንደመጀመሪያው ወቅት አይደለም። ብቻ እርግዝና በራሱ አስቸጋሪ ነገር አይደለ? ያው ወቅት ላይ ያለ ምንም የማውቀው ነገር የለም። ይለፈ አዳምጥ አንተ ግን እኔ ላዳምጥ። ስትገምቱ ምን ያህል ወራት ድረስ ሊቆዩ ይችላል ስላላችሁ? ሆስፒታል እስከ 3 ወር 3 ወር ከዛ በኋላ ቤት ሊመለሱ ይችላል። ግምት አይደለም ገደብ አላውቅም። እሺ ዶክተር እንግዲህ የመጀመሪያ 3 ወራት ላይ በተለይ ከ8 ሳምንት እስከ 10 ሳምንት ባለው የእርግዝና ጊዜ የእንግዴ ልጅ የሚያመርተው ሆርሞን አለ። ሂውማን ኮሪዮኒክ ጎናዶትሮፒን የምንለው በከፍተኛ ደረጃ የሚጨምርበት ወቅት ነውና ይሄ ሰውነት ላይ ለምሳሌ ማቅለሽለሽ፣ ማስታወክ፣ ማስተፋት፣ የምግብ ፍላጎት መቀነስ የመሳሰሉ ነገሮች በከፍተኛ ደረጃ የሚፈጠሩበት ጊዜ ነው እና አንዳንድ ሴቶች ከ105% ያህሉ ነው የምንለው ተደጋጋሚ የሆነ ሆስፒታል ተኝተው ትውከቱንም በትውከት መልኩ ምግብም ወደ ኃይልነት እየተቀየረ ስላልሆነ ማስተካከያ የምንሰጠባቸው ሁኔታዎች አሉ። እንግዲህ እኔ ብዙ በ13 ዓመት ልምድ አለኝ። በዚህ 13 ዓመት ውስጥ ያየሁት ምንድነው በጣም በተደጋጋሚ አሁን በቅርብ እንዲያውም ምናልባት አንድ ወር አካባቢ ያዋለድኳት ሴት እስከ
ወር ድረስ የመተኛት ሁሉ አጋጣሚው ነበረ። እንግዲህ ምንድነው ሁሉም ሴት ጋር ተመሳሳይ ባይሆንም የራሱ በተፈጥሮ ጄኔቲክ ፋክተርስ ምንላቸው ብዙ ነገሮች አሉ ምናያቸውና ከዛ አንፃር የእንግዲህ ልጁ የሚያመርተው ሆርሞን ትውከት አምጪ ነውና የመጀመሪያ 3 ወራት ላይ በተለይ ከ8 እስከ 10 ሳምንት ያለው ላይ በጣም የሚጨምርበት ሁኔታ አለ። ግን እስኪወልዱ ድረስም ሊያቆይ ይችላል ማለት ነው። አንዳንዴ ከስንት አንዴ አንዳንድ ሴቶች ላይ እስኪወልዱ ድረስ ሊያጋጥም ይችላል። ግን 5% ላይ ግን የመጀመሪያ 3 ወራት ላይ በተለይ ከ8 እስከ 10 ባለው ነው። በጣም ጥሩ። የመጨረሻ ጥያቄ ነው ማድረገው። እናንተ ሀሳብ ካላችሁ ከዛ ትቀጥላላችሁ። ብዙ ጊዜ ከወሊድ በኋላ በተለይ እዚህ ከተማ አካባቢ እንደ ዘመናዊነትም እየታየ ሰውነቴ እንዳይጨምር እንደዚህ በሚል ምክንያት ምግብ የመምረጥ ምግብ ያለ መብላት ባህሪ እናቶች ላይ ይታያል። እንደ አንድ እናት የእናንተ ምክር ምንድነው? ሀሳቡስ ትክክል ነው ወይ? እኔ በዚህ ጉዳይ ላይ በደንብ ከእናቶቻችን ጋር በደንብ ነው የምስማማው። ሴት ልጅ በእርግዝና ሰዓትም ከወለደች በኋላ በደንብ በተለይ ደግሞ የሚጠቅማትን የሚጠግናትን ምግብ መብላት አለባት ብዬ አስባለሁ። በእርግዝና ወቅት ብዙ ነገር ሼር ያደርጋሉ ከልጁ ጋር። ስለዚህ ጥሩ ነገር ስትበላ ለልጁም ነው አንደኛ፣ እሷም ደግሞ አቅም ይኖራታል። ከወለደች በኋላም እንደዛው ደም መፍሰስ ይኖራል። ሲኤስም ከሆነ ብዙ ነገር ብዙ ጉዳት አለው። ፕሮሰሱ ራሱ ቀላል አይደለምና በደንብ ጥብስቅ አርጋ በልታ ብትከሳ ከዛ በኋላ በቃ ልጇን አጥብታ ምናምን ከጨረሰች ከወራቶች በኋላ ወደ ጂም መሄድ ነው እንጂ መብላት ነው አይደል? እኔም እንደዛ ነው የምለው። በቃ አትበላም። እኔ እንደዚህ ነው ትላለች እንጂ አትበላም። እኔ ምግብ ስለሚዘጋኝ ነው እንጂ ለሰውነቴ ምናምን ብዬ አይደለም። በቃ አንዴ እኮ እና ስትሆን ቅድም እያወራ ነበር ብዙ ነገር አሳልፈ ስለምትሰጥ ይሄ ሰውነቴ ቅርጼ ምናምን ምለው ነገር ሞራላችን ያስገድደናል እንጂ እንድናረገው ያ መሆን አለበት ብዬ አላስብም። ምክንያቱም በጣም ፈርሶ መሰራት አይነት ነገር ስለሆነ የእናቴ መሆን ሂደቱ በደም መብላት አለባቸው፣ መጠገን አለባቸው። ከዛ ደግሞ እንደ ባህሉም እንደ ልምዱም ከሆነ ደግሞ ከአራስ ቤት ስንወጣ ንፋስም ሲነካ ሰውነቴ መሰብሰብ ነገር ቦታው ከዛ የኛን ውሳኔ ይጠይቃል ቆራጥነት እንጂ ሰውነታችን ስለሚስተካከል በደንብ መጠገን መብላት አለባቸው። ምክንያቱም ለልጁም ጡት ለማምረትም ምግብ በደንብ መመገብ አለብን ብዬ አስባለሁና መመገብ አለበት። ያው ዘመናዊነቱ ቀርቶ በደንብ መታረስ አለበት። ዘመናዊነቱ መብላት ነው። ዘመናዊነቱ በልተህ ልጅ መትረፍ ነው። ሰውነት ይመለሳል በቃ እና ደግሞ ታስረክበዋለህ ለእናትነት። እኛ ምን ይሄው ፈልገን ነው እንጂ አለ ብዙ እኔም ከነሱ ጋር አስማማለሁ። ዛሬ እንደውም የእናቶች ቀን አይደል? ሴቶች ከወለዱ በኋላ ብዙ ጊዜ እናቶቻቸው ቤት ሄደው ነው የሚታረሱት። ማለት ይተኙና እዛ በደንብ ይበላሉ፣ በደንብ እንክብካቤ ያገኛሉ። ከዛ ጠንከር ካሉ በኋላ ነው ከእናታቸው ቤትም የሚወጡት። ስለዚህ በደንብ ቢበሉ እንዳሉት ደምም ስለሚፈስ ድካምም ስላለ በደንብ መጠቀም ባይዘው እናታችን ቤት የምንሄደው ለመታረስ ብቻ አይደለም። እንዳትጨምሩብን አይ እውነት ባሉ ሰበራ ይለዋል እንዴ። እኔ ሁለተኛ ልጅን ስወልድ 11 በግ ነው ያረደው ባለቤቴ። ምን ዋጋ አለው 11 በግ መታረዱ? እንደውም ከኔ አራስ ቤት ማስበላው ናፍቆት ናት። የእውነት እኛ እየተመላለስን ቢዝነስ ማይንድ መሆን ነበረብሽ። እንዴት ልሽጥ ብታደልቢያቸው አሁን እና ጀማሪ አደላቢ 11 በግ ብዙ ይወጣዋል። ባሻር አንቺ ቀረጠብሽ እውነት 11 በግ። እዚህ ጋር ምንም እኔም የተለየ መልስ የለኝም። ምንድነው በእርግዝና ወቅት እንግዲህ ብዙ የሚያጡት ነገር አለ፣ ለልጃቸው የሚያካፍሉት እንግዲህ ልጁ ብዙ ነገር አለና ከዛ ደግሞ ሲወልዱ መድማቱ አለ፣ ከወለዱ በኋላ ማጥባቱ የሚያሳጣቸው ብዙ ኃይል አለና ከዛ አንፃር ምንም ይሄን አትብሉ ይሄን ብሉ የሚል ሪስትሪክሽን ብዙም የለም። መገደብ ነገር በሕክምናው ብዙም የለም ከአልኮል ውጭ። ከዛ ውጭ ምንድነው ኃይል ሰጪ የሆኑ ነገሮች፣ ገንቢ ነገሮች በደም መውሰድ አለባት። ምክንያቱም እያጠባች ስለሆነና ብዙ ኃይል ስለሚያስፈልግ እናንተ ያላችሁት ጋር ሙሉ በሙሉ ነው መስማማው በዚህ ጉዳይ። ግን ይሄ ለጡት እያሉ 1-2 ቢራ ምናምን የሚጠጡት እናቶች እሱ ማንኛውም መጠን በእርግዝና ወቅት በምታጠባው ሴት ላይም አልኮል በጭራሽ አይመከርም። ግን የእውነትስ ያንቀሳቀሰዋል ልጁን ለመንቀሳቀስ 2 ቢራ አስጠጣበት ወይም ጠላ አስጠጣ ልጁ እንቅስቃሴ ጨመረ ይባላል። እውነት ነው? የዛ ውጤት ነው? ኦፍ ኮርስ እንግዲህ ያው በአድም ነገር ሆኖበት ይሆናል። ያንቀሳቀሳል ሳይሆን የተወሰነ ኃይል አለው አልኮል አይደል? ያን እንደ ምግብነት በዛ ሴንስ አይተን ልንወስደው እንችል ይሆናል እንጂ ማንኛውም ምግብ ሲወስዱ ፈሳሽ ሲወስዱ ይንቀሳቀሳላችሁ መልስ ይሰጣልች። ከዛ ውጭ ግን
ይሄ ትክክለኛ አጠጡ። እሺ ለጡት እያላችሁ ጠላ የምጠጡ ቋም ታረጉ። እኔ ጨርሻለሁ። እናንተ ግን መነሳት አለበት የምትሉት ሀሳብ ካለ መጠየቅ ትችላላችሁ። ዶክተርን የሙያዊ ማብራሪያ ስለሆነ ዶክተርን አይደለም ወይ ስንቴ ወይ ናፍቆት ናችሁ የምትመልሱልኝና በተለምዶ ጋውን ስጡ ነው አንድ እናት አርግዛ ሆስፒታል ከገባች በኋላ በተለምዶ ባልየው ከሄደ በኋላ ቀበቶ ፍታ ቀበቶ አላላ ይባላል። ያ ነገር ለምንድን ነው እንዴ ዶክተር ሲመልስ ይሄንን በጥያቄ ሊመልስለት? እሺ አርሰናል ኳስ ሲጫወት የአርሰናል ተቀናቃኝ ደጋፊዎች አትቋጥሩ የሚባለው ለምንድን ነው እኮ ኦኬ እንደዛ ነው እና እንትን ይባል አይደል እናቶቻችን ሲመርቁ ሰዎች በእንግዲህ ልጅሽ በገባበት ይውጣልሽ ይባላል አይደል በገባበት ይውጣልሽ ልጅሽ በገባበት ይባላል እውነቷን ይባላልና በገባበት እንዲወጣው ያው ያስገቢው አካል እዚህ ጋር ስላለ እሱ ቀበቶ አላሉ ይመስለኛል አይደል ናፍቆትስ እንዳረዳዳችሁ እኔ አይ በቃ ሊያኮ መለሰች እኔ ቃላት ከሷ ነው የተማርኩት ያጥረኛል ቃላት ያጥረኛል አካባቢው እኔ ግን ፐርሰናል ጥያቄ አለኝ ለዶክተር የሚያሳስበኝም ነገር ስለሆነ አሁን ሁለት ጊዜ በሲ ሴክሽን የወለደች እናት ከዛ በኋላ የማማጥ እድል የላትም ከሲ ሴክሽን ነው የምትቀጥለውና አንዳንዶቹ 4 ወለድን ይላሉ አንዳንዶቹ 5 ወለድን ይላሉ አንዳንዶቹ 6 ወለድን ይላሉ በሲኤስና በትክክል ግል ሳይንሱ እስከምን ያህል ልጅ ድረስ በሲኤስ መውለድ ትችላለች አንዲት እናት? እንግዲህ አንድ ሴት በኦፕራሲዮን ለመውለድ በሀገራችንም በዓለም አቀፍም ደረጃ ይሄን ያህል ቁጥር ነው የሚል ነገር አልተቀመጠም። እውነቱን ለመናገር እኔ አሁን በልምድ ለሰባቴ በኦፕራሲዮን የመጣች አዋልጃ ቃለኝ እውነቱን በጣም ምንም ሳትሆን እንግዲህ ልጁ ሳይጣበቅ ጠባሳው ያን ያህል ሳይቸገረን ልክ የመጀመሪያ ይመስል ነበርና ያው እድለኛ ስለሆነች ነው ላለውኝ ግን ምንድነው ቁጥሩ የሚወስነው ሐኪሙ ነው። ያው ኦፕራሲዮን የሚሰራው ሐኪም ጠባሳው ምን ያህል ነበረ አሁን የመጨረሻው አሁን ሶስተኛው ነው የአራተኛው ነው የአምስተኛው ሲያዋልድ የነበረው ጠባሳ ወሳኝነት አለው። የጠባሳው የኦፕሬሽን የተደረገው ከማጸል ላይ ቁጥሩ በጨመረ ቁጥር የእንግዲህ ልጁ እዚያ ጠባሳ ላይ ያረፈ ከሆነ ከፍተኛ የሆነ ደም መፍሰስ የእንግዲህ ልጁ አለመላቀቅ ያ ደግሞ እስከ ሞት ደረጃ የሚያደርስባቸው ሁኔታዎች ከስንት አንዴ የሚያጋጥምበት ሁኔታ አለ። ያ እንደ ሪስክ እንወስደዋለን። ከዛ ውጪ ግን ይህን ያህል ቁጥር ድረስ ነው የምትወልዱት ተብሎ የተቀመጠ ነገር የለም። በፈረንጅ ሀገር አንድ አርቲስት መሰለችኝ አሜሪካ ሀገር 11 የወለደች አለች በኦፕራሲዮን። በእኛ ሀገር እንዳልኩት እኔ እንኳን 7 ድረስ ኦልሬዲ በሰባተኛ ሲኤስ የሰራበት ሁኔታ ማጋጡ ዶክተር ተስፋለና እንትን እዚህ ላይ መጨመር ፈልገው አንድ ሴት በሲኤስ ከወለደች በኋላ 1 አመት ወይ 2 አመት የሚባል አለ መቆየት ማረፍ አለባት ከዛ በኋላ ነው ማርገዝ ያለባት የሚባለው እሱ ነገር እንግዲህ እንደ ህክምናው አካሄድ አንድ በእርግዝና መካከል ቢያንስ 2 አመት 3 አመት ጋፕ ቢኖር አንድ ለተወለደው ልጅም ለሚወለደው ልጅም ለእናትየዋ የምታጣቸው ማይክሮ ኒውትሪየንትስ የምንላቸው ነገሮች አሉ። ከዛ አንፃር የተሻለ የሚባለው ቢያንስ በየ2 አመቱ ቢሆን ሳይንሱ አሁን ኦፕራሲዮን የወለደች ሴት የማህፀን ሙሉ በሙሉ ከ6 ወር በኋላ ይድናል። 6 ወሩ ላይ ሙሉ በሙሉ ይድናል። ከ1 አመት በኋላ ማርገዝ ትችላለች። ነገር ግን ማማጥ አትችልም። አንድ ኦፕራሲዮንም ቢሆን ማማጥ አትችልም። ቢያንስ 1 አመትና ከዛ በላይ መሆን አለበት አምጣ ለመውለድ። ከዛ ውጪ ግን ለእርግዝናውም ለልጁም ለእናትየዋም ሲባል ቢያንስ በየ2 አመቱ ቢሆን ተመራጭ ነው ተብሎ ይታሰባል። ያከታተለው እኮ ነው ዶክተር። አንዴ ከጀመርኩ በአመት ብሎ አስቦ ሰዓታችን ስላለቀ ዶክተር አጠር አድርገህ የምትመልስልኝ 2 ጥያቄ አንዴ ታፋችን አለች ልጅ ደርሳለች ለመውለድና እሷን እያየ ይመስለኛል ይሄ ጥያቄ ይመጣለት። አንድ እናት ነፍሰ ጡር ሆና 7 ወር አካባቢ ላይ ወይ 8 ወር አላቅም ወቅቱን ግን እንትን ይላል የሰውነት ቅርጽ ለውጥ ያመጣል ከምንድነው ነው እሱኛውን ትመልስልኝ የዳይሬክተራችን እሱን ትመልስና የኔ ጥያቄ ደግሞ አሁን ላይ ሶሻል ሚዲያ ላይ በስፋት የምናያቸው ከዚህ ከእናትነት ከእርግዝና ጋር ተያይዞ አንዲት እናት 40 አመት ከሆናት በኋላ አንዲት ሴት 40 አመት ከሆናት በኋላ ባትወልድ ይመከራል። በእነዚህ በ30ዎቹ መሀል እድሜዎች ውስጥ ብትጨርሰው ጥሩ ነው ምክንያቱም ለልጁ እድገት ለልጁ ጤናማ እንትን እርግዝና ከ40 አመት በኋላ ይመከርም ይላሉ። ለምንድን ነው?
እንግዲህ ምንድነው የመጀመሪያው ጥያቄ እብጠትን በተለይ የእግር እብጠት አብዛኛው ሴቶች ላይ ከ190 ያህሉ የእግር እብጠት ይኖራል። ያ የእግር እብጠት የሚኖርበት ዋናው ምክንያት ምንድነው? እርግዝናው ከታችኛው የሰውነት ክፍል ወደ ልብ የሚመልሰው የትልቁ የደም ቬነስ ሪተርን ምንለው አለ እና በእንግሊዘኛው ያን ጫና ስለሚፈጥርበት የተወሰነው ደም እግር ጋር ይቆይና በፈሳሽ መልኩ ወደ ቆዳ ይሰራጫል። ያ ሲነካው ስርጉድ የሚል አይነት እብጠት ችግር የለውም ብለን ነው የምናስበው። በፊት ምን ይባል ነበር? በእርግዝና ወቅት የሚፈጠር የደም ግፊት በሽታ አንደኛው መገለጫ ነው ይባል ነበር። ግን አሁን ጥናቶች የሚያሳዩን ምንድነው? ከታችኛው የሰውነት ክፍል ወደ ልብ የሚመልሰው ኢንፌሪየር ቬና ካቫ የምንለው ጋር እርግዝና ውስጥ ጫና ስለሚፈጥር ደም እዛ ጋር ዘጭ ብሎ ይቆይና በፈሳሽ መልኩ ወደ እግር የሚሰራጭበት ሁኔታ ስላለ ከ190% ያህል እብጠት ይኖረዋል። ነገር ግን የላይኛው የሰውነት ክፍል ጋር እብጠት የተፈጠረ ከሆነ ነው ችግሩ። እጅ ላይ፣ ፊት አካባቢ፣ አይን ዙሪያ እብጠት የተፈጠረ ከሆነ ግን በእርግዝና ወቅት የሚፈጠር የደም ግፊት በሽታ ወይም ፕሪክለምሲያ ኤክለምሲያ የምንለውን ሊገልጽልን ስለሚችል ከዛ ጋር ልናያይዘው እንችላለን። ትኩረትም ሰጥተው ወደ ሕክምና ተቋም መምጣት አለባቸው ብለን ነው የምንወስደው። ሌላው ምንድነው? ተመልሷል ሚስተር። ሌላው ምንድነው? በእርግዝና ወቅት አንድ ሴት እድሜዋ 40 ዓመት ከሆነና ከዛ በላይ እንግዲህ እኛ በሳይንሱ 35 ዓመትና ከዛ በላይ ነው ምንለው። የባልየው እድሜ 40 ዓመትና ከዛ በላይ ከሆነ እናትየዋ ደግሞ 35 ዓመትና ከዛ በላይ ከሆነ የእንቁላል ኳሊቲ ምንለው አለ። እንቁላሉ እንግዲህ ምንድነው? አንድ ጽንስ ሲፈጠር 23ቱን ከእናትየው 23ቱን ደግሞ ከአባትየው ነው የሚወስደው። እነዚህ ክሮሞዞም ብለን ወስዳቸዋለን። እነዛ አንድ ሴል ይፈጥሩና ከዛ ተከፋፍለው 2 4 እየተባዙ ሄደው ሴል ከሴል ቲሹ ከቲሹ ኦርጋን እያለ ነው የሰው ልጅ የሚሰራውና ያ ሂደት በዲኤንኤ በምንለው ነው ፕሮግራም ይደረገውና ስለዚህ ምንድነው አንድ ሴት 35 ዓመትና ከዛ በላይ ሲሆን የእንቁላል ኳሊቲው እጅግ በጣም እየቀነሰ ሄደና የክሮሞዞማል አብኖርማሊቲስ ምንላቸው እነ ዳውን ሲንድሮም ይባላል። ብዙ ሲንድሮሞች አሉ። ክሊንፊልተር ሲንድሮም፣ ኤድዋርድ ሲንድሮም ምንላቸው እነዛ አይነት ችግሮችን ሊፈጥር ይችላል ተብሎ ይታሰባል። ከዛ አንፃር ቢቻል የሀያዎቹ እድሜ በተለይ ከ25 እስከ 30 ያለው እድሜ ወይም ደግሞ የመጀመሪያዎቹ 30 ከ35 በፊት ያሉት እድሜዎች ላይ ቢወልዱ እጅግ በጣም የተሻለ ነው ተብሎ ይታሰባል። ያ ማለት ግን አይወልዱም ማለት ግን አይደለም። እንግዲህ ምናልባትም ከ10,000 ወይም ከ1,000 ሴቶች አንድ ሰው ላይ ያጋጥማል ማለት እንጂ ሙሉ በሙሉ እንደዚህ ዳውን ሲንድሮም ወይም እንደዚህ አይነት ሲንድሮሞች ይገጥማሉ ማለት ግን አይደለም። እኔ ዛሬውኑ ለሶስተኛ ልጅ 35 ሳይመጣ እሺ በጣም አድርገን እናመሰግናለን ዶክተር። እጅግ በጣም ጥሩ ማብራሪያ ነበር። ቆንጆ ነበር። እናመሰግናለን። የዕለቱ ተረኛ ሐኪማችን ዶክተር ልንገር ተፈራ የማህጸንና ጽንስ ስፔሻሊስት ሐኪም ከግሬስ የእናቶችና ህጻናት እንዲሁም ሰርጂካል ማዕከል ነበረ። ግሩም ቆይታ ነበር። የዕለቱ ተረኛ ሐኪም ሰዓታችን ግን በዚህ ያበቃል።